ኒላሽ ጉድ መዘለ ያታቸው ታይዟል እሱ ይዟል ብዙ ነው ብር የመጡት ማን ዘይቀው ማን ከውጭ እንድጠብቁ እኮ ነገር ማን ምንም እንዳልተፈጠረ ታወራለህ አይደል ሰማኝ አንሳው አናግራት ሚስትህ ሄሎ ሄሎ ባለቤቴ አቤት አቤት ነው ካንተ ስልክ ማታነሳው እንዴ እኔ ደወልኩ እኮ ነበር ለምንድን ነው ማታነሳው ስራ ምን አገናኘ ግርማም አላችሁ ተሰማ ወንጀለኛ የወንጀለኞች አውራ ነው ስለሱ አይገባንም አልኩ እኮ ነገር ስለተሰማ እንደፈለካው የስራ ሰው ሆነ ረስተው እንዴ አግልኛ ኮን ነገር ደግሞ አድርክልኝ ታውቁ ማግኘት ምንድነው እኮ እየጨረስኩ ነው በቃ ችግር የለም ሰላም ነው ሁሉ ሰው ሰማኛል ከምን በተሰውቱ ፈልገህ አግኝልኝ በለሷ ፊትም ተናገር እስኪ የነገርከኝ የነበረው ሁሉንም ነገር ለሷ ፊት ተናገር ምን እነግርሃለሁ ምን ተናገር ምንድነው ነገር እሱ ምንም አሁን ምኑ ነው ይሄ ከአሜሪካ የመጣ ሰው የሚመስለው ምኑ ነው ዲያስፖራ የሚመስለው እስኪ አንቺ ገልጠሽ ግዴታ ዲያስፖራ ይሄ ቀጣፊ የቅል መሰል አለበት ግብረ አበሮቹን አብሮ ምንም እስኪ አስቢ እኔ የሷን ንብረት ነው ፈልጌ የመጣሁት አላልከኝ አላልሁ በፍጹም አላልሁ ተሰማ የት ነው ያለው አላቅም ምን የት እንዳለ ሰማኛለህ ማን ነው ይላከው እያልኩ እኮ እሺ በቃ አይሰለቸኝም እንዳንተ አይነቱን ወንጀለኛ እንዳንተ አይነቱን ቀጣፊ አይሰለቸኝም በቃ እናገራለሁ እሺ ተወይ በቃ ሰማኛለህ ያዛችሁ እነሱ አረካው ያዙት ኒላሽ ጉድ መዘለ ያዛችሁ እነሱ ታይዟል እሱ ይዟል ብዙ ነው ብር የመጡት ማን ዘይቀው ማን ከውጭ እንድጠብቁ እኮ ነገር ማን አረካው እንደላይ ነው መሰረ መዝዙ ማን አንተ አረ በቃ ተቀመጥ በቃ ተውት ተቀመጥ አንቺ ያማል ለከደደ ሰምኛለሽ ለከደደ ያንተራፍ ሰምኛለሽ አራፍ እሺ እሻትሞታ እንዴ ሁሉንም ቦታ በደንብ አትዘናጉ ታይዟል ብዙ ነበሩ ታይዟል ተቀመጥ አረካው በቃ ማን አንተ እያልኩ ነው ማን አንተ ምንድነው የምታረጋው ሌላስ ጉጥ መጣል አረ በቃ እንዴ መታር እንዴ በቃ ተው ማን እንዴ ምንድነው አብሽን ዝጊ ምንድነው ተጠቀመው አንተ ምንድነው እሱ ማለት ነው ሁሉ ነገር ተስተካክልና ተቀመጥ እንዳንተ አይነቱ ለፈስፈስ ነው ሽጉጥ የሚመዛው እኔ ላይ ሽጉጥ ትመዛለህ አረ ተው ማን አንተ ማንነቱን ተናገር ሳይነስ ተስተካክለ ተቀመጥ ማን አንተ ሁሉንም በደንብ የሚገባቸው ቦታ ስጣቸው በደንብ ጋብኛው ያ አጎቴ ነው ምንድን ነው ያልሽኝ እሱ ነው ጀግናው አጎትሽ አንቺን እኮ ነው ይጠይቁኝ ያርጋችሁ እንደዚህ የምታደርጉት ምንድነው እናንተ ዛንቺም ጋር ይቀጥላል ሰምኛለሽ እሱ ነው ጀግና አጎትሽ ይመጣል ያልሽው ሽጉጥ በያዙ አይደለም እሺ አጠቃቀሙን ካልቻልክበት ከድንጋይ የበለጠ ጉልበት የለው ምን ነው ያልሽኝ ነበር ቅድም አጎትሽ ነው አንቺን እኮ ነው ይጠይቁኝ ነገርኩህ አጎቷ ነኝ እንዴ ሰሙኛላችሁ አንተ ማን ነህ እያልኩ እኮ ነው አጎቷ የምን አጎት የእናቴ ወንድም ነው እንዴ የእናቷ ወንድም ነኝ ስለዚህ ይሄንን ሁሉ ወንጀል ያንተ ምጅ ያለበት ማለት ነው ቀና በላው ቀና በልና አውራ እናት እንዴ ቀና በልና አውራ
ፈጠን ብለህ አውራኝ። የምን ወንጀል ነው? እኔ ከእሷ አጎትነት ውጭ ሌላ ነገር የለኝም። ምንድነው ታዲያ ሽጉጥ ይዘህ የምትንቀሳቀሱ? ምንድነው ታዲያ ግብረ አበሮች ከአንተ ጋር የሚንቀሳቀሱ ሰዎች? ሁሉም ሰዎች ሁሉንም ፈትሹ በደንብ። ኪሳቸው ውስጥ ያለው ሁሉንም ይዘው ያሉትን ስልካቸውን። ወንጀል የሰራ ብቻ ነው እንደ ሽጉጥ የሚይዘው? ሰው ንብረቱን ለመጠበቅ ምናምን ለደህንነቱስ መያዝ የለበትም? እና ለምንድን ነው እኛ ላይ መዘዝከው? ምንም ሳትረዳ ምንም ሳታውቅ እንዴ? ይችን አንድ ፍሬ ልጅ ብቻዋን ሳገኛት ሌላ የተረዳው በቃ እና ምንድነው ታዲያ ስላለብኝ እና አንድ ተራ ዝም ብሎ ህይወቱን የሚኖር ሰው እና ግብረ አበሮች ይዞ ለምን ይንቀሳቀሳል? ብዙ ስራ አለ ነገር ነው እንዴ? ብዙ ስራ አለ፣ ወንጀሉም ጭምራ። ምን ወንጀል ነው የምታወራው? ሁሉንም ነገር እናንተ አንቺ ግርማ የምትይው ተሰማ ከእናትሽ ጋር ሁሉንም ነገር እሱ ግርማን ነው ተሰማ እያለ የሚያወራው። ግርማ ተሰማ ማን ነው ሲጀመር? አይደለም ግርማን ነው እሱ ተሰማ እያለ የሚያወራው። እኔ ግራ ገባኝ እኮ። ምን አገናኘው? እኔ ምን አውቃለሁ እንዴ? ምን አገናኘው? ግርማም አላችሁት ተሰማ ወንጀለኛ የወንጀለኞች አውራ ነው። ስለሱ አይገባንም አልኩ እኮ ነው። ስለተሰማ እንደፈለክ አውራ። እኛ ስለ ግርማ ግን እናውቃለን። እንደሱ አይነት ሰው አይደለም ማለት ምንድነው? አንተ የምትለው ሌላ እሷ የምትለው ሌላ። ምንድነው? ሁለታችሁ ራሱ ተግባቡ እንጂ። ምን የሚጠረስ ነገር አለ? ተሰማ የምትለውን አናውቅም ተባለ። ግርማማ የእሷ አባት ነው። ስለሱ ምንድነው የምታውቀው አንተ? የእህቴ ባል እንደሆነ ነዋ እና የእሷም አባት እንደሆነ። አሁን የት ነው ያለው? አሁን እንጃ የት ነው ያለው? አያውቅም። እሱም አያውቅም። እኔም አላውቅም የት እንዳለ። አታውቂም? አላውቅም። ትሰሚኛለሽ? እዚህ ቤት እንደሚመጣ ተነግሮኛል። አሁንም ደግሞ በየቦታው እየሸሸ እየተደበቀ ነው እየኖረ እኮ። ይኸውልህ ቢመጣም እኛ የት እንደምንሄድ አናውቅም። እንዴ እኔ አሁን ነገርኩ እኮ አይደል? በቃ አላውቅም ታለች። ለምን ታስቀምጣለች? አስወጡልኝ እንጂ ተዋት። እዚህ ትሁን ተዋት። አንድ ነገር እንዳታረጓት። ሁሉንም ነገር ስለተሰማ የምታውቀው እንድትነግረኝ እፈልጋለሁ። እኔ ስለተሰማ አላውቅም አልኩ አይደል? ስማኝ፣ ግርማም አልከው ተሰማ፣ ሁሉንም ነገር ማወቅ እፈልጋለሁ። እንዴ ሰውየው ጤና የለውም እንዴ? ምንድነው ሁሉንም ማለት ምንድነው የምታውቀው ስለሱ? በቃ ነገርኩህ አይደል? እንዴ አሁን ነገርኩህ አይደል? በቃ ግርማ የልጅቱ አባት ነው። የእህቴ ባል ነበር። ድሮ አውቀው ነበር። ምንድነው የሚሰራው? ምን እንደሚሰራ? በፊት ነጋዴ ምናምን ነበር። ከዛ ከእህቴ ጋር ተዋወቁና ባልና ሚስት ሆኑ ማለት ነው ለተወሰነ ጊዜ ቢሆንም። ከዛ በመሀል ይቺ ተወለደ። ይቺን ብቻ ነው የማውቅ። እኔ ተሌላ ቦታ ነው የመጣሁኝ። አሁን ቅርብ ሰዓት ነው የመጣሁት። ከየት ነው የመጣው? ግዴታ መናገር አለ? አዎ ከየት ነው የመጣው እያልኩ እኮ። ከውጭ ኢትዮጵያ ውስጥ አልነበሩ። ውጭ ነበርክ? መቼ ነው የመጣው? ቅርብ ሰዓት ምናምን መቼ 2 ወር አገደም። እና በዚህ 2 ወር ውስጥ ሽጉጥ እንድትይዝ ያደረገ ምንድነው? ምን ጠላት ቢኖርብህ ነው? ከውጭ ነው የመጣው አልኩህ እኮ። ከውጭ ስትመጣ ብዙ ሰው ያለ የሌላ በቃ ነው የሚመስለው። ስለዚህ ጥርስ የሚነክስብህ ምናምን የሚያፈጥብህ ይኖራል። ቢያንስ እሱን ታስፈራራበታለህ። ለዛ ነው ግብረ አበሮች ከአንተ ጋር የሚንቀሳቀሱ ሰዎች። እንዴ ታዲያ ምን ጓደኛ ሰው ሊኖረው አይገባም? ጓደኞች እና ሁሉም የታጠቁ ናቸው። ሁሉም ሽጉጥ ይዘው ነው እየተንቀሳቀሱ ያሉት። ለምንድን ነው እንደዚህ በቃ የምታስጨንቀኝ? ሰው ሰማኛለህ? የምጠይቀን ብቻ መልስልኝ አንተ ሰውዬ። በቃ እነሱም የኔ ጓደኞች ናቸው። ምን ሰው ከተመሳሳዩ ጋር ነው መዋል ያለበት? ተመሳሳዮች ናቸው። ስለዚህ ተመሳሳዮች ስለሆኑ ሁላችሁም ሽጉጥ ይዛችሁ ነው የተንቀሳቀሱት። አዎ ወንጀለኛ ስለሆናችሁ መስሎኝ። እኔ ወንጀል የለብኝም አባቴ። እኔ ንጹህ ሰው ነኝ። ተሰማ የት ነው ያለው? አላውቅም። ተሰማ የት ነው ያለው? ሰው እንዳትመስ ሰማኛለህ? ይህንን ድራማን አውርድ። ተስተካክለህ ተቀመጥ። ተስተካክለህ ተቀመጥ። ተሰማ የት ነው ያለው? ተስተካክለህ ወደዛ። ተሰማ የት ነው ያለው? አላውቅም ምን የት እንዳለ። ስምህን ንገረኝ።
ስምህን ንገረኝ። ደረጀ ነው። የአባቴ ስም ደግሞ ምን ይሰራል? ፈልጌው ነው ንገረኝ። እሺ ደረጀ ከበደ። እና በየት በኩል ነው የዘውዲቱ ወንድም የሆንከው? በአባቴ ነው በከበደ በኩል። እሷ ዘውዲቱ ካሳ፣ አንተ ደረጀ ከበደ። እንዴት ነው እህትና ወንድም የምትሆኑት? በቃ እንዴት ነው የምትሆኑት? ሰማኛለህ? ድራማህን ተው። ሰማኛለህ? እኔ የአንተን ትክክለኛ ማንነት ለማጋለጥ ጥቂት ጊዜ ብቻ ቢወስድብኝ ነው። ሁሉንም ነገር አሁኑኑ ሰዎች አጣርተው ይነግሩኛል። በቃ በእናት አንመሳሰልም። እናታችን ሌላ ነች። ከዛ እኔ ደግሞ በእናቴ አባት ነው የምጠራው። ሁለተኛ ድራማ ነው ይሄ። እውነት ሆኖ ወይ? ሰማኛለህ? ማን ነው የላከው ወደዚህ? እንዴ ማን ነው የላከው? ወደ ሀገሬ ነው የመጣሁት። ሀገሬ እኮ ነው። ለምን ሀገሬ አይናፍቅም እንዴ? ሀገሬ አይናፍቅም? ሰማኛለህ? ማን ነው የላከው እያልኩ እኮ ነው። እዛ የምታሾፈውን ነገር አቁም። ማን ነው የላከ? ማን ነው የላከ ወደዚህ? ሰማኛለህ? እኔ ተሰማን እጄ ለማስገባት ተቃርቤያለሁ። ስለዚህ አንተን ወደዚህ ማን ነው የላከ? ተሰማስ የት ነው ያለው? እማምን እንዳይመስልህ። እሺ አትማታ፣ በቃ አትማታ። ስለዚህ ሁሉንም ነገር ንገረኝ። ቀና በል ንገረኝ። ቀና በል። እሺ በቃ እሺ፣ ውጣ ምናምን ወደዛ በል። ይኸውልህ በቃ እንዳልከው ሁሉም ድራማ ነው። እውነታው ምንድን ነው? በቃ እኔ የዘውዲቱ ወንድም አይደለሁም ነው። በቃ ዘመድ ነኝ። ወንድሙ አይደለሁም ግን የቅርብ ዘመድ ነኝ። እና ለምንድን ነው ልጅቷን አጎትሽ ነኝ ያልካት? ታዲያ ያው ዘመድ አጎት ነው የሚባለው። ትሰማኛለህ? አንተ ሰውዬ የምጠይቅህን ሁሉንም ነገር ነው ማወቅ የምፈልገው እኮ እየነገርኩህ አይደለም። ስለዚህ እና ደግሞ ለምንድ ቅድምም እኔም እያልከኝ የነበረው እህቴ ናት እንደዚህ ነው እያልከኝ ነበረው። አሁንስ ታዲያ ያው ወደ እውነታው እንምጣ ብዬ ነው። እና ደግሞ ከውጭ ምናምን መጥ ያለው እሱም ውሸት ነው። ለምንድን ነው ያልሽኝ? በቃ ለልጅቱ እንደዛ ስላልኋት ያንተም ይሄን ልንገር ብዬ ነው። እሷንስ ለምን ዋሻት? ለምን አስፈለገ መዋሸት? በደንብ እንድታምነኝ ነው። ለምን በደንብ እንድታምነኝ ማለት? በቃ ምን ልበልህ፣ በደንብ እንድታምነኝና የቅርቧ ሰው በቃ እንድትተማመንብኝ የራሷ ሰው። ለምን ይሄ ሁሉ ድራማ አስፈለገ ነው እያልኩ ያለሁት። አንተ ሰውዬ ሰማኛለህ? ለምን ድራማ አስፈለገ? እኔ በቃ ይሄ ሀብቱ አስጎምጅቶኝ የመጣው። እሺ ይሄን ሀብት የኔ ማድረግ ፈልጌ ነው። እሺ በቃ ይኸው ነው። በቃ ምንድነው በማላቸው ያለው ቅርርብ ያንተና ዘውዲቱ መካከል? በቃ ዘመድና ዘመድ የቅርብ ዘመድ ልክ የወንድማማች ልጆች ነው። እና እሷ በፊት በችግር ውስጥ ብታልፍም ግን አሁን ይሄን ያህል ሀብት አላት። ለልጇ ይሄን ያህል አስተላልፋለች። እቻ አንድ ፍሬ ልጅ ምን ታደርገዋለህ ይሄን ሁሉ ነገር? ስለዚህ በቃ እኔ በዚህ እድሜ በችግር ምናምን ከምኖር ከልጅቱ ጋር ወንድምሽ ነኝ ምናምን ብዬ ያለውን ነገር በቃ ለራሴ ማድረግ ፈለኩኝ። ለሷ በእድሜዋ ምናምን የሚገባትን ነገር ለራሷ ሰጥቼ ግን ደግሞ
የተወሰነውን ለራሴ እንደማድረግ አይነት እሺ በቃ ይሄው ነው። ስለዚህ ግብረ አበር በራስ መስረተ እንዲያግዙ ታጥቀ መጣ ማለት ነው። አዎ መታጠቁ ስለምን ያስፈልገ ታዲያ? ዝም ብሎ አንዲትን ደካማ ልጅን አታሎ ንብረቷን መካፈል ከሆነ እንደዚህ መታጠቅ የታጠቀ ሰዎችን ይዞ መንቀሳቀስ ለምን ያስፈልገ? አይታወቅም እኮ አንተ ሰው እኮ ነው ያልኸው ሰው ገዝፎ ምናምን ሊሆን ይችላል። አታውቀውም ሰው ዙሪያው ማን እንዳለ ምናምን። ስለዚህ መጠንቀቁ አይከፋም። ለመጠንቀቅ ብለህ ነው ማለት ነው? በቃ ለመጠንቀቅ ነው እንጂ እኔ እሷ ላይ ክፉ ነገር አስቤ ምናምን አይደለም። በቃ እኔ ወደ እኔ የሚመጣ ነገር ካለ ሰው እንዳለ እንዳወቅ ለምንድን ነው ሽጉጥን የመዘዝከው? ለምን ማለት ለምን ለመጠየቅ አልሞከርክም? ለምን ለማጣራት አልሞከርክም? አይ አንተ ቶሎ ነው በቃ ፍጠት ስትነሳ ያው አወጣሁኝ እንጂ ለማውጣት መጀመሪያ አቅዱም ምናምን አልነበረኝም። በቃ አንተ ስትነሳ አይምሮዬ ምንድነው ያስበው በቃ እኔ እንደስጎደኛ አይነት ነገር ነው መሰለኝ አወጣሁት። ይሄን ነገር ግን እቺ ልጅ ብታቅ ምን እንደሚፈጠር ታውቃለህ? ያው ታወቃል፣ ይከፋታል። እንተም ደግሞ ሸርበህ የመጣው ሁሉም ሴራክ ይከሽፋል ማለት ነው። ከታወቀ ይከሽፋል። ስለዚህ አስገባት። እቺ ልጅ አስገቡልኝ። በለሷ ፊትም ተናገር እስኪ። የነገርከኝ የነበረው ሁሉንም ነገር ለሷ ፊት ተናገር። ምን እነግርሃለሁ? ምን ተናገር። ምንድነው? እሺ ምን ንገር። አጎትየው ንገራት እስኪ። አጎትሽ ነው የእናትሽ ወንድም? አዎ አጎቷ ነው። እንዴ ምንድነው? ለኔ እየነገርከኝ የነበረውን ነገር ንገራት እኮ። አጎትሽ ነኝ እንዴ? ትጠራጠሪያለሽ እንዴ? አጎትሽ ነኝ እና እኔ ምን አልኩኝ ታዲያ? እኔ ምን አውቃለሁ? ዝም ብሎ ይዘባርቃል። ጤነኛም አይመስልኝ። እሱ አጎትሽ ሳይሆን ያንቺን እንዳታምኙ ምንም ሀብት ንብረት ፈልጎ የመጣ ውሸት። እኔ ስንት ንብረት ያለኝ ከአሜሪካ የመጣው ሰው ከኔ ውሸት። አንተ ቆይ ምንድነው ከአሜሪካ መጣዋለሽ አይደለ? ከአሜሪካ መጣዋለሽ። ውሸት ነው። አሁን እንደዛ ይሰማሁት። አዎ ከአሜሪካ ነው የመጣው። ቆይ አንተ ቆይ ስማ አንድ ልጅ ካጎቷ ጋር በማጣላት ምንድነው የምትጠቀመው ነገር? እሱ ምንም አሁን ምኑ ነው ይሄ ከአሜሪካ የመጣ ሰው የሚመስለው? ምኑ ነው ዲያስፖራ የሚመስለው? እስኪ አንቺ ገልጠሽ ግዴታ ዲያስፖራ ይሄ ቀጣፊ የቅል መሰል አለበት። ግብረ አበሮቹን አብሮ እስኪ አስቢ። ከዛ ዲሞክራት ከምትባል ሀገር የመጣ ሰው ሽጉጥ ታጥቆ ይንቀሳቀስ ለየትኛው ነገሩ? አዳምጠኝ ስማ። ቅድም ተናገርኩ። ምንድነው? ቆይ ይሄ ሰውዬ ያንቺን ሀብት ንብረት ፈልጎ ሽጉጥ ቢዝ ምንድነው? አሁን ለኔ እየነገርከኝ አልነበር እንዴ? እኮ በቃ እኔ አጎቷ ነኝ። ምንድነው እሺ የምትለኛው? አሁን ለኔ ምንድነው እያልከኝ የነበረው? አጎቷ ምንድነው እያልከኝ የነበረው? ምን ማለት ነው? አጎቷ እንደሆነ አጎትሽ እንደሆነ ከአሜሪካ እንደመጣው ተናገር። ምንድነው እያልከኝ የነበረው? ምን አልሁ? ምንም አላልሁም። በቃ ይሄ ሰውዬ ያንቺን ብር ያንቺን ንብረት ፈልጎ ነው። ውሸት እንዳታምኝ፣ በፍጹም እንዳታምኝ። አንተ ሰውዬ ምንድነው ያልከኝ? አሁን ምን በቃ ምንም አላልሁም። ምንድነው ያልከኝ? ምንድነው ያልከኝ? ውሸት እንዳታምኝ። በቃ ምንድነው? ቆይ በዱላ ምንም ልታሳምነኝ አትችልም። እንዳታምኝ አንቺ። አሁን ለኔ ምንድነው ያልከኝ የነበረው? ውሸት ነው። ሰማኛለህ? አሁን እያልከኝ የነበረው ሁሉም ነገር ከዚህ ነገር ውጪ ምንም አላልሁኝም። በቃ አሁን ለኔ ያልከኝ የነበረው ተራጠሪ አጎትሽ ነው። በቃ አሁን ለኔ ያልከኝ የነበረው ሁሉም ነገር በካሜራ እየተቀዳላል። ሊቀዳ አይመለከተኝ። ላሳያት? አይ አሳያት። በቃ እኔ አጎቷ ነኝ። ምንድነው? አረ ለነዚህ እርግጠኛ የሆነበት ምንድነው? ታዲያ ምንም ሳይኖር ካሜራ ምናምን ይላል እንዴ? ዝም ብሎ አቆለ ለማስፈራራት ሊሆን ይችላል። በቃ እኔ አጎትሽ ነኝ። ሊሆን ይችላል። አሁን እየነገርከኝ የነበረው እኔ የእሷን ንብረት ነው ፈልጌ የመጣሁት አላልከኝም? አላልሁም። በፍጹም አላልሁም። አላልሁም። እንዳትጠራጠሪ እኔ አጎትሽ ነኝ። በቃ ደረጀ አጎትሽ፣ የእናትሽ ወንድም። ምንድነው? ግራ ያጋባችሁ። ስሙን ድረስ ታውቂያለሽ? ደረጀ ማን እንደሚባል ታውቂያለሽ? ደረጀ ከበደ። ያንቺ እናት ደግሞ ደረጀ ካሳ። ዘውዲቱ ካሳ። በዚህ እንዳትጠራጠሪ። ይኸውልሽ ወይንሸት እሱማ ነግረውኛል እኮ በእናትህ የምንገናኘው ብለው ነግረውኛል። ግን ምንድነው ግራ ያጋባችሁ? እንደዛ እኮ አይደለም። ይኸው ምንድነው የምታወራው? አሁን እየፈጠረ ስላለ ሰሚኛለሽ? እሱ ምንም
ምንድነው? አይ በእናትማ የተለያየን ከዛው ከበረን ይስማ። አይ አይደለም ይኸውልሽ አይ አትቸገር። ሰማኛለህ ወይ? ሰማኛለህ? ባዱላ ምንም ልታረጋግጥ ምንድነው? ግራ ይኸው እየሰማሽው አይደል እንዴ? አዳምጪ። እኔ እዚህ ጋር ያለሁት የእናንተን የቤተሰባችሁን ታሪክ ልፈተፍት አይደለም። አያገባኝም። ዘመድ ሆናችሁ አልሆናችሁ የኔ ጉዳይ አይደለም። የኔ ጉዳይ እውነታን ማውጣት ብቻ ነው እኮ። እውነታውን እኮ ነገርን። ቆይ አንተ እውነታውን ነገር አሁን ምንድነው? አንቺ ምንድነው የምታውቂው? በእናታችሁ እሱ ደግሞ አይደለም እያለሽ ነው። ለምን አይገናኝም ስል በዛ ሰዓት በወቅቱ ነው የሷ ጉት የነገረኝ። በእናት ነው የምንገናኛለው። አሁን ደግሞ ምንድነው እያለሽ? አይ ረስተሽው ነው በደንብ አላዳምጥም። ታዲያ በምን ትገናኝ? ስለዚህ አዳምጪ። ስለዚህ እውነታው ይሄ ሰውዬ እቺ ልጅ ናት፣ ምንም ማድረግ አትችልም፣ ምንም አታውቅም ብሎ አንቺን ሸውዶ ያንቺን ሀብት ንብረት እስኪ አይንሽን ግለጪ እና ፍጹም እንደዛ አይደለም። እንዴት ታዲያ ከውጭ የመጣ ሰው እኔ ከፈለኩ አፍህን ዝጋ። ከፈለኩ ለአንቺ ሰጥሻለሁ። ምንም እንዳታ። እሺ ምንድነው ታዲያ እነዚህ ሰዎች ውጭ ያሉት እነዚህ የታጠቁ ሰዎች ለምንድነው እነሱን ይዞ የሚንቀሳቀሱ? ለምን? ምንድነው? ጓደኞች ናቸው እነሱ። እነሱ ጓደኞች ናቸው። በቃ እዛ የምንተዋወቅ ሰው ለምንድነው እሱ ምንም ነገር ሳይዝ አጎትሽ አይደለም የሚለኝ? ታዲያ እኔ እስከዛሬ አጎት እያፈረ ምንጠራ ሳይዝ ብለሽ ነው እንዴ? እሱ ራሱ እየነገረሽ ነው ያለው አይደለ? ሰውዬው አሁን እሺ በእናትና በአባት በአባት በእናት ካልተገናኘሽ እንዴት ነው የሚሆነው? እሺ ንገረኝ። እሺ ይኸውልሽ በእናት ተገናኝቶሽ ቆይ በእናት ቆይ አልናገር። ምንድን ገና የሚፈጥርልሽን ድራማ መስማት ነው የምትፈልጊው? ገና ፈጥሮ የሚነግርሽን ነው መስማት የምትፈልጊው? አይደለም በእናትም አይደለም እያለሽ ነው አይደለ? ስለዚህ በአባት እኮ ነው የምንገናኘው። የኔ አባት ኧረ ከበደ ነው እንዴ ስሙ? አይደለም የኔ አያት አይደለም። ይኸውልሽ አዳምጥ። እኔ ማለት ነው አባት ነው የምጠራው። ምን ማለት ነው? በእናቴ አይንሽን ግለጪና ሰምኛለሽ? ይሄ ሰውዬ አንቺን አታሎ ይህንን ሁሉ ሲጀመርም በወንጀል የመጣ በኃጢአት የመጣ ገንዘብ ነው አይደለ? እሱ ነው ለመውረስ የመጣ ሰው ነው። ውሸት ነው በቃ ይሄ ሁሉ ውሸት። እየሰማሽ አይደል እንዴ? ከስሙሽ ጀምሮ ከዝምድናው ጀምሮ ውሸት ነገር። ይኸው እሱ ለስንት ዓመታት አጎትሽ ነኝ ብሎ የኖረ ሰው አንተ ደግሞ አይደለም እያልከኝ ምን ላድርግሽ? ስንት ዓመታት? ትናንት አይደል የመጣው? ቅርብ አይደል የመጣው? ቢበዛ ወራት እዚህ ቤት ከመጡ በቃ እኔ አጎቷ ነኝ። ምንም አትጠራጠሪ። ወይን ትሸት ምንም እውነታውን ተናገርሽ። አንተ ምንድን በቃ እኔ በእናቴ አባት ነው የምትጠራ። ለዛ ነው ከበደ ደረ እየነገርከኝ ነው። ተናገር እኮ ከዚህ ነገር ውጭ ምን ነገርሁ? ተናገር በቃ አትምተኝ እንዴ ይሄንን የነገርሁትም ተናገር። አረባ ቆይ አንተ ከዱላ ውጭ ምንም የምታውቀው ነገር የለም። በቃ እውነታው ያ ብቻ ነው። አይሰለቸኝም። እንዳንተ አይነቱን ወንጀለኛ እንዳንተ አይነቱን ቀጣፊ አይሰለቸኝም። በቃ እናገራለሁ። እሺ ተወይ በቃ ተናገሩልኝ። ለኔ አሁን እንዲህ ብለህ ካሜራ ፊት ህዝብ እያየ ተዋሻለህ? ምንድነው ለሱ የነገርከው? በቃ እናገራለሁ። እሺ በቃ ሁሉም ድራማ ነበር። ምን ማለት ነው ድራማ? ዳያስፖራ መሆኑ ድራማ ነበር። አሁን የዳያስፖራ አይደለም። እና ማናንተ ተናገር። ማነህ? እሱ ላይ ጫው ጭራሽ አንተ አስቀምጪ። የቅርብ ዘመድ ነኝ። በቃ የቅርብ ዘመድ ማለት ምንድነው? ዘመድ የሆነ ዋሻኝ? ምን ፈልገው ዋሻኝ? ምን ፈልጋለሁ? ንገረኝ። ምን ፈልገው ዋሻኝ? ብራትሽን ሀብትሽን ለዛ ነበረ ያንቺ ስም አያስፈልግም ያልከኝ? በጣም አዝናለሁ። በማስም ያደረገው እሺ ንገረኝ። በጣም አዝናለሁ። በቃ ምን ነው? ለምን አያስፈልግም ማለት ነው? አዝናለሁ። መዋሸት አልነበረኝ። ንግድ ፍቃዱ ሁላ በሌላ ሰው ስም ያደረገው አንቺ ሌላ ቢዝነስ ላለሽ አይቻልም። እኔ እኮ ይጠቅመናል ብዬ ነው የነበር እሱ። እሺ ማናንተ ምን ፈልገህ ነው? እና ንብረት ትወስድ አንተ ጭራሽ እሱን እላለሁ እኔ አንተ ተረጋጊ። ቆይ እነግርሻለሁ። ስንት ወር ሙሉ ዝምጂ መልስላታ እና ምን እሺ በመኖሬ ምን ተጎዳሽ? እንደውም ጠበቅኩሽ እኮ። ምን ይጠበቀኝ እንዴ? አሁን ያስመልስልኝ እንደውም አንተ ባለህበት
ንብረቶችን እንዳላስመልስ እንዴ በማዘም ነው ያደረኩት እንዴ በማዘም ነው ያደረኩት ጭራሽ በኔ ነው ሁሉንም በራስህ ስም ነው ያደረኩት ስለዚህ ይሄ ትክክለኛ ስሙ አይደለም ማለት ነው የንግድ ፍቃዱ ስም ሌላ ነው ገባ እንዴ በቃ ከዚህ በኋላ ምን ልዋሽ ይችላል እሺ እንዴ ስሙን ቀይሯል ማለት ነው አይደለ የንግድ ፍቃዱ ስም ያንተ አይደለም አዎ በቃ ሁሉም ውሸት ነበር ወይኔ ከዚህ በኋላ የት ነሽ ወይኔ ሽት በቃ ማን መጫወቻ ሆንኩኝ አይደለ ወይኔ አንቺ ሲጀመር ወይኔ አንድ ዘመድሽ ነኝ ብሎ ለመጣ ብቻ እንዴት ነው አንስተሽ ንግድ ፍቃድሽን መስጠት ያልነገረኝ ታሪክ የለም ልንገር እንዳለ በታሪክ አመንኩት በቃ አጎትነት ለማስዋል ያልነገረኝ ነገር ስለናት ያልነገረኝ ነገር የለም ስለዚህ አንተ በደንብ ታውቃለህ ማለት ነው አዎ ሁሉን ነገር አውቃለሁ በቃ ሁሉን ነገር አውቃለሁ ተናገር እንደምታውቀው ተናገር ከየት ልጀምር በቃ ከየት እጀምራለሁ ምንድን ከየት ጀምረህ ነው ማታሪክ እኮ ነው ጭራሽ አንተ ሰውዬ ትሰማኛለህ ተረጋጋ ጭራሽ አሁን ይሄን ሁሉ ስናገር በጣም ጠጅ ቤቱ ራሱ እንደዛ ይፈስ ይስተካከል ስለነበረው ለራስ እንዲመች ነው አይደል እኔ ተገድጄ ነው በቃ ንገረኝ አይደለም እውነቱ ተናገር ተገድጄ ነው ማለት ማን ነው የሚያስገድድ በቃ የሆነ ሰው የሚያስገድደኛል ተገድጄ ነው እንጂ ይኸውልህ እኔ አንቺ ንብረት የፈለከው በራስ ዲዛይን ልታረጋው ነበር አይደል ማን ነው የሚያስገድድ ይሄን ጠጅ ቤት ይቅርና ሌላ ብራንች ማን ነው የሚያስገድድ አሁንም አንቺ ወደ እኔ እውነት እየመጣሽ አይደለም በቃ እኔ ይሄን ሁሉ ያደረኩት ተገድጄ ማን ነው የሚያስገድድ በጣም ጨካኝ ሰው አለ ከጀርባዬ በቃ እሱ አስገድዶ እኔ ሁሉ ነገር ያደረኩት ተሰማ ነው የምን ተሰማ እኔ እሱን አላውቅም ምንድነው ደነገጥክ ተሰማ ስለ እንደሱ ሳይሆን እኔ ከጀርባዬ ያለ ያልኩት ሰውዬ እጅግ በጣም ክፉ ሰው ነው ጨካኝ ሰው ነው ግን ለሷ እናት ብር አበድሯት ነው ጠጅ ቤት ነው እኔ እንግዲህ ማቀው ይሄንን ነው ምንድነው የምታወራው ይሄ ሰው ከኔ ጀርባ ያለ የማናት ቤት ተበደረችው ያንቺ እናት ጠጅ ቤት ነው ሰው ይገታ ማን እንደ ዛሬ እኔ ማቀው ታሪክ ይሄ ነው ምንድነው ተረጋጋ ተቀመጭ የኔ ተበድራ እንዳልከፈተች ታውቃለህ ስለማታውቃለህ ነው በቃ ሰምኛለሽ አንቺ እናትሽን ጻድቅ አድርገሽ ነው እንደምታወሪው እናትሽ ናችሁ ወንጀለኛ ተበድራ ነው በቃ ጠጅ ቤት ነው ስለዚህ ሁለታችሁ ማን እንዳይት ናችሁ አንተም ተበድረህ ነው የምጣጡ ብለ ውሸታችሁን ቀጠላችሁ ጥሩ መበደር ያልኩሽ እኔ ውሸቱን ትሰምኛለሽ እኮ ስሙ ውሸቱን እየቀጠለ ነው እናትሽ ግን ይሄ እውነት ነው ይሄ አፈን ዝጋ እናትሽ ግን አገር ያወቃት ስንት ነገር የምታረግ ትናንት ያንቺ የመንገድ ጎዳና ተዳዳሪ የነበረች ሴት ከአንዳንድ እንደዚህ እናቴ እንደዚህ አትናገር እውነታው ነው እንደዚህ አትናገር እውነታው ነው ትሰምኛለሽ እውነታው እሱ ነው ምንድነው እውነታው እናትሽ አንቺ እንደምታወሪላት ጻድቅ ምን አይነት ላታሽ አይደለችም ታውቅ ንገረኝ አውቃለሁ ምንድነው አውሬ የሆነች ስለናት ሰማጋ ብራቅ በስንቱ ህይወት የተጫወተች ተጫወተች አውቃለሁ ለምንድን ነው ሰው እንደ ቡና ሱስ ነው ስለናት ተወራ በቃ አልኩ አይደል እንዴ እውነታው ነው ስለናት አታውራ እውነታው ነው ግን ከዚህም በፊት ከዚህም የበለጠ ነገሮች የሰራችሁ ነው አውጣለሁ እኮ ምንድን ይሰራችሁ ንገረኝ ምንድን ይሰራችሁ ለምንድን ነው ሰው ከቤቱ የማይጠፋው ለምን ምንድን ነው እሱ የችግር አውቃለሁ ደግሞ ልንገርሽ ጠጇ ከሌሎቹ ጠጆች ተለይቶ ግን ወይም ደግሞ የተሻለ ሆኖ አይደለም እና ምንድነው እሱን አንቺ እንድትነግሪኝ ፈልግ እና ምንድነው እሱን አንቺ ታውቂያለሽ እኮ ምንድነው ንገረኝ እሱን አንቺ ታውቂያለሽ የሷ ጠጅ ምንድነው ባለሙያ ነች ጎበዝ ነች ከማንም የተሻለ ግን አይደለም ከሷ የሚበልጥ በጥራትም እኮ ካወቅ ንገረኝ እውነታው ንገረኝ በጥራትም በምንም ይሄ ነው በለኝ በጥራትም በምንም ከሷ የበለጠ የሚሰሩ ሰዎች ካስረው እየዘጉ እሷ ለምንድን ነው እንደዚህ የቀጠለችው ሁሉንም ቀምሰዋል አንተ ለምን ለዛ ነው የተሰማ ግብረ አበር ስለሆነች ከተሰማ ጋር ብር ለማግኘት ምንም የሚያረጉ ክፎች ስለሆነ ተሰማ ያልከው ራስና ግርማ ከሚባለው ሰውዬ ጋር ግን እሷ እንደዚህ ነገር የላትም ነገርኩ አይደል እንዴ እንዴት ነው የምታስበው እንዴት ነው ታዲያ እንደዚህ በቀላሉ ልጇን ይካደባት በቀላሉ አባት እንዴት ነው የምታምነው በቀላሉ እንዴት ነው አብት ሊኖራት ይችላል እንደዚህ ንገሪኝ እስኪ እናቴ አትበደርም የምትይ ከሆነ ንገሪኝ አልተበደረች እሺ ንገሪኝ የምን ብድር ነው የምታወራው ንገሪኝ ታዲያ እንዴት ነው ስለምን ብድር ነው የምታወራው እንዴት ነው ይሄንን ሁሉ ሀብት ያመጣ ስለምን ብድር ነው የምታወራው በቃ የሰውዬ እንዴት ነው ይሄንን ሁሉ ሀብት ያመጣ ጠጅ ቤቱ የተከፈተ የትኛው ሰውዬ በቃ የትኛው ሰውዬ ተናገር የኔ አለቃ ያንተ አለቃ ማን ነው ስለማንነቱ ምን አገባኝ አሁን ነው የምታወራው እስኪ አንቺ ተናገሪያ እስኪ አንቺም ንገሪኝ
እናትሽ ተፈጠረ መጀመሪያ ነው ወጣታ እኔ ለምን ተፈጠረ መጀመሪያ ከቀድም ጀምሬ ነው እየጠየኩሽ ያለሁት እንዴ አለቃ ነው ማን አለቃ ነው ይምጣልሽ አለቃ ብሏል ስለሱ አለቃ ደግሞ ያምጣልህ ደግሞ ሌላ ሰውም ደግሞ መጣ ወይም እሱ መጥቶ አበድሮኝ ነው ይበሉ ደግሞ እሱ እውነትም ሆነ የሱ ቃል ውሸት እናትሽ የተሻለ ማንነት ያልላት አዎ እናቴ ወንጀለኛ ነች ስለዚህ ምን ይደረግ አንድ ልጇን መንገድ ላይ ጎዳና እንደ የተጣለች ልጇን ለማሳደግ ስትል ወንጀል ሰርታለች ስለዚህ ምን የዛኔ ስንራብ የት ነበራችሁ የት ነበር ካንተስ ሰምኛለሽ እናቴ ያፈር ግጣ ስታበለኝ የት ነበራችሁ አሁን ይሄ ሀብት ሲመጣ ነው ታያችሁ ንገረኝ ይሄ ሀብት ሲመጣ ነው የእናቴ ወንጀልነት የታያችሁ በወንጀል የመጣ የዛኔ ተነበራችሁ በወንጀል የመጣ አሳስ የዛኔ ተነበራችሁ ምን ኪትም ይምጣ ዋናው በልተን ማደራችን ነው እሺ ጠግበን ማደራችን ነው ንገረኝ አይደለም ነግሬያለሁ በቃ ጠግበን ማደራችን ነው ዋናው የዛኔ አፈር ስንግጥ ዞር ሌለ ዘመርነሽ ምናምን ባይ ለነገሩ እኔ ነኝ ጥፋተኛ አይደለ ማመኔ የዛኔ ዘመር ባይ የት ገብቶ ነበር በቃ እንድታምኚ ይሄን ለለቅሶ እኮ ነው የዛኔ ያላችሁ የመጣችሁት የዘመር ጥቅሙ ለቅሶ ማድመቅ ነው ንገረኝ ሲጀምር ለቅሶ ማድመቅ ላይ ነው እኔ ዘመር የተባለ ሁሉ ያወቅኩት እሷ የሞተች ሰዓት ነው በችግሯ ሰዓት ግን አንድ ሰው አደረሰላትም ድንገርሽ ስለናቴ ማንንም መጥፎ ነገር እንድታወራ አልፈልግም እሺ አንተም ቢሆን በቃ አታወራት ሰሚኛለሽ እኔ ደግሞ ላንቺ ምንም ማረገች ምን ወንጀለኛ ናት በኔፊት ቱና በቃ ቱን ለዛም ደግሞ ልጇን ለማሳደግ ወንጀል ከሰራች ወንጀለኛ ትባል ልጇን እንጀራ ለማብላት ወንጀል ከሰራች ወንጀለኛ ትባል እሺ ትሰማኛለህ አይደለ አሁን እናቴ ወንጀለኛ ነች ስለዚህ ስሚ እስካሁን እኔ የትም ነበር ተረስተናል እሺ ስለዚህ አሁን ግን በየትኛው መንገድ ያመጣችሁ ስንቱን ሰው ሳይፈልግ የሷ ምርኮኛ እንደሆነ ያደረገችው በቃ መፍቶ ነው ያኩራሻል ይሄ ነገር አንቺን ያኩራሻል ወንድ ልጅ በሰራት ወንጀል ነው እሺ ስለዚህ እዝቡ መበቀል አለበት ተሰማ ምትለው ወይም ደግሞ ግርማ ተብዮ ነው እሺ እዛ ጎዳና ይጣላት እሱን ሂድና ጠይቀው በሱ ምክንያት ይሁን ሁሉ ወንጀል ልትሰራ ይቻላልሽ እሺ እኔ እውነቱን ልንገርህ ከተባለ ጠይቀው ደግሞ እሱ ከፈለክ ጠይቀው እሺ ትሰሚኛለሽ ከዚህ በላይ ምንም ልልልህ ተሰማ በሁሉም ነገር ውስጥ እሷን ይተማመናታል በሁሉም ነገር ውስጥ እሷን ተማምኖ ነው የሚኖረው ለምን ከተማመናት መጀመሪያ ለምን ጎዳና ጣላት መልስልኝ እኔ ልንገርህ አባቴ ራሱ መሆኑን ያወቅሁት እናቴ ልትሞት ስትል አንድ ቀን ሲቀራት ምን ብላ ነው የነገረችሽ አባቴ መሆኑን ያወቅሁት ምን ብላ ነው የነገረችሽ ማለት አባቴ መሆኑን ነው እንዴት ምንድነው እንዴት እስከዛሬ አላቅም ነበር አባቴ እንደሆነ እስከዛሬ ምን ነበር የምታውቂው ነው ያልኩሽ ያለሁት ምንድነው የምታውቂው ማለት አባትሽ ማን እንደሆነ አባት እንደሌለኝ ነበር የምትነግረኝ በቃ ከዛስ ለምን ነገረችሽ ታዲያ መጨረሻ ላይ ልትሞት ስትል እንድትፈልጊው ከሷ ጋር እየሰራ የነበረውን ባንቺ እንዲቀጥል ሁሉንም ክፋቶች አንቺ እንድታስቀጥል ተጠንቀቂው ነው ያለች ለምን ምንም ስለምንድን ነው የምትጠነቀቂው ተጠንቀቂው አባትሽም ቢሆን ወንጀለኛ ነው ብላኛለች ገባህ አይደለ ምን እንዳያረግሽ የዛኔ ልጁን ያላጓጓውት አሁን ምን እንደሚያደርግ ምን አውቃለሁ ቢገለኝስ ግን እነሱ ይጠብቁኛል ብዬ ነበር እዚህ ድረስ ያስቀመጥኳቸው ግን ይኸው ያየ ነው በጣም የተደወለ ነው እሱ ተማሰይ ቁጥር በጣም የተደወለ ነው እስካሁን እንዴ 30 ጊዜ ነው የተደወለ እሺ በደንብ ማረመራችሁ ምንድነው የተገኘ ነገር አንድ ስልክ ቁጥር ብቻ አይደለም እሺ አረ በተደጋጋሚ የተደወለ ያለ ስልክ ባለቤቴ ልትሆን ትችላለህ ባለቤትም አለ እንዴ ባለቤትም አለኝ እንዴት አይኖርም በዚህ ከዘመዶች ጋር በላ ጠገብክ ለነገር እኔ አመንኩ ገንዘብ ሰጥሻ ኮላው አድርገን እንሰራለን ስትለኝ አመንኩ አይደለ ከአሜሪካ ምን ታረግ እንደዚህ ማለት አንቺን ለማሳመን በእናቴ ገንዘብ ተጫውታን የምን የእናትሽ ገንዘብ ሲጀመር ዝም በል አንተ አታውቅም እሱን የሚያውቀው ምን የእናቴን ገንዘብ ተጫወትክበት አይደለ ጥሩ የእናትሽም ገንዘብ ቢሆን ምንድነው ይሄ ስልክ አረ ይሄ ባለቤቴ ስልክ ነው ቆይ አነሳለሁ ትሰማኛለህ ታውራለህ ምንም እንዳልተፈጠረ ታወራለህ አይደለ ሰማኝ አንሳው አናግራት ሚስትህን ሄሎ ባለቤቴ አቤት አቤት ምን ሆነው ከአንተ ስልክ ማታነሳው እንዴ እኔ ደወልኩ ነበር ለምንድን ነው ማታነሳው ስራ የስራ ሰው መሆኑን ረስተኸው እንዴ አግልኛ ከሆነ ነገር ደግሞ አድርክልኝ ሰዎች ማግኘት ምንድን ነው ሰው አረ እየሰራው ነው ችግር የለም ቆይ ስሚኝ
እየሰራሁ ነው ጨርሻለሁ እየጨረስኩ ነው በቃ ችግር የለም ሰላም ነው ሁሉ ሰማኛል ተብሎ በተሰዎቹን ፈልገህ አግኝልኝ አለበለዚያ አደጋ ውስጥ ልንገባ ነው ስለዚህ ስትሆነ በተሰዎቹን በትክክል አግኝልኝ ስራ እያበላሽ እኮ ነው ምንድን ነው አግኝቻቸዋለሁ በቃ ነይ ይጃቸዋለሁ ስሚኝ የት ያለኸው ይሻላል በድረስ መጣል የት ያለኸው እዚህ የት መሰለሽ ነይ ትናንትና የዋልንበት የለም ሄሎ ምንድነው ደግሞ ምንድነው ሰላም ነው ነይ ይኸውልሽ ትናንትና አይደለም ሰላም ነው ሁሉ ነገር ሰላም ነው ነይ ሰዎቹን ይጃቸዋል ምንድነው ኧረ ሰላም ነው ይኸውልሽ የተፈጠረ ነገር አለ ጠጅ ቤቱ የለም ጠጅ ቤቱ ጋር እሺ የወይን እሸት ማለት ነው አዎ እዛ ነይ ነይ በቃ ነይ ስትመጪ እናወራለን ነይ ለማንኛውም እመጣለሁ እሺ ጨርሻለሁ ነገሮች እንዳለ ተጠብቀኝ ሰዎቹን ያልኩህን አግኝተህ ጠብቀኝ እሺ ስለምን ሰዎች ነው የምታወራው ስለምን ሰዎች ነው የምታወራው በቃ እናንተ እንኩ ስልኩን በደንብ ስለዚህ ሴትዮ ማንነት አጣሩ ስለምን ሰዎች ነው የምታወራው ማናት እሷስ ስለናንተ ነው ስለናንተ ስለኛማ ስለኛ ምን ስለናንተ ነው በቃ የምታወራው ስለኛ ስለዚህ እኛን ታውቀን ነበር ማለት ነው ስለዚህ አንተ የተሰማ ሰው ነህ ማለት ነው አይደል ወይ እሷ ስትመጣ ሁሉን ነገር ተሰማዋለህ በቃ ስለዚህ እስከዛ ታገስ በቃ ሁሉን ነገር እሷ ስትመጣ ተሰማዋለህ ስለዚህ ለምንድን ነው እዚህ ቤት የመጣው ስለዚህ ብድር እያልክ የነበረው ሁሉም ነገር ውሸት ነው ማለት ነው አዎ ውሸት ነው በቃ አዎ እስካሁን ታግሻለሁ በቃ ምን እንዳትመጣ ነው እኔን ታውቀኛለህ ከግንባር ነው እናንተ የምትፈልጉት እንዳንተ ልፍስፍስ መሳሪያ ጠቃቅሙ ለማቅ ሰው የሚያነሳው ወይኔ መጀመሪያ መመታት ነው እንጂ ያሳይ ነበር ታውቃለህ እኔ ጀግናው መጀመሪያ ታኝጅን መታኝ እንጂ አሳይ ነበር ወይኔ ማናት ሴትዮዋ ካንተ ጋር ምንድነው የሚያገናኛችሁ ተናገር በቃ የበላይ አለቃዬ ናት በቃ ከዋናው አለቃዬ የሷ ዝቅ ብላ የኔ የበላይ አለቃ ነው ስለዚህ እዚህ ቤት ለምን መጣክ ተሰማ የሷን ንብረት ይፈልጋል አይደለም ባክ እንደዛ አይደለም እና እዚህ ግቢ ማንንም ድረሽ የሚለው ተሰማ ማለት አባቴ የምትይው ግርማ ነው ተማሺ በቃ እዚህ ቤት የሚመጣውን ሰው በሙሉ ሪፖርት እንድናደርግ ነው እኛ እየተቀጠል እንድትከታተሉ እሷን እንድትሰልሉ እሷን አይደለም ከሷ ጋር ምን ጉዳይ አለ በቃ እዚህ ቤት የሚመጣ ሰው ማን ይመጣል ብቻ ነው እኛ መረጃ ሪፖርት የምናደርግ ከእናንተ ውጭ ማን ይመጣል እዚህ ቤት ከዛ እኛ አንቺ አታውቂም ምንም የምታውቂው ነገር የለም ስለዚህ ወፍጮ ቤቱን በቁጥጥራችን ስር እንዳዋለን ታውቃላችሁ ማለት ነው እንግዲህ እሷ ተነግራለች እኔ ከእሷ ናት ሁሉን ነገር የምታውቅ እሷ ነች እኛ እንዲያርጉ የምትለን ነው እያደረግን ያለ ስለዚህ አሁን ሁሉንም ቦታ በደንብ ስትመጣም ደውሉ ስለዚህ አንተ አሽከር እኛን እዚህ ቤት ከመጣን ለመያዝ የተቀጠርክ ሰው ነህ ማለት ነው አዎ ብያለሁ አዎ ደማ አፍን ሞልታው ትላለህ አይደል ግዴታ እኔ ራብ መሞት አለብኝ በቃ ስራ አለ ወይ ብላ ስራ አለ አለችኝ ሄድኩና በቃ ቀላል ነው የሆነ ቦታ አለ እዛ ጋር ተቀመጣለህ የሚመጣውን ሰው ምናምን አስፈላጊ ከሆነ ፎቶ እያነሳህ ለኔ ላክልኝ እኛ እንዴት አወቅከን ታዲያ ፎቶ ተልኩልን ነበር የኛ ፎቶ እንዴት ይዘን ዋናነት በቃ በእንዳንተ አይነቱ ልፍስፍስ ነው እኔና ጀግና የሆኑ ወንድሞች የሚያዙት በእንዳንተ አይነቱ ደካማ ለቀቀኝ በእንዳንተ አይነት ደካማ ነው እኛ የምንያዘው
እኛ ስንቱ ያለ ጭፍራ ሆናችሁ መጣችሁ ነው ያሳየ ነበር አይደል እንዳንተ አይነቱ ልፍስሱን አይደለም ስንቱን ጀግና ነኝ ብሎ የሚኮራውን ልኩን ያሳየው ስለዚህ ተሰማ አንድ ላንድ ብንገጥም እኮ ይለይል ነበር ግን ከጀርባዬ ነው የመጣችው ፈናልደም ትሰማኛለህ ማን ነው የኛን ፎቶ ይላክልህ ሴትዮዋ ናት ልጅቱን የላከችልኝ እዚህ ከመጣን እንድትይዘን የሚፈልጉ ሰዎች እነዚህ ናቸው አለች ስለዚህ እኛ እዚህ ከመጣን እንድትይዘን አዎ አንቺ ደግሞ ትሰሚኛለሽ የኔ ዓላማ እነዚህን ሰዎች ማጋለጥ ነው ያንቺ እናት ወንጀለኛ ነበረች ይሄንን ነገር እያስኬደች ነበረች አሁን ላይ ግን በዚህ ነገር ላይ ሁሉንም ነገር እንዳወጣ በሁሉም ነገር እንድታግዥ እንፈልጋለን ሰባጂ ምንድን ማገዝ እኔ ስለሚና ሴትዮ ራስ አላውቅም እኮ ሁሉንም መረጃ ሰጥ ምን አይነት መረጃ መስጠት ሲጀመር ከናትሽ ጀምሮ ተሰማ ክፉ ነገር የሚሰራ ሰው ነገርኩ እኮ አይደለ በቃ እናቴ ሰራችበትን ወንጀል የገባችበትን ምክንያት ነገርኩ ከዛ ውጭ እንግዲህ ከኔ በላይ ያወቁ ያሉት ነገሮች እነሱ ናቸው እየሰማ ነው እኩል ነው የሰማ ነው በቃ እኔ ስራ አለ ተብዬ መጣሁኝ እኔ ለስሙ ልጅ ሆንኩኝ የነሱ ፎቶ ተላከልኝ ሲመጡ ራሱ የሚያሰሩት እኮ ደውለ ተናገር ነው በቃ የነገርኩ እኮ ነው እስከ ንግድ ፍቃድ ስም ማስቀየር ደረጃ የደረሱት እኮ እነሱ ናቸው ይሄን ማቀው ግን እኔ ቤተሰብ እንደነበሩ ስለዚህ ይሄ አባትሽ ተብዬ የገዛ እናቱን በገዛ እጁ የገደለ የገዛ ሚስቱን የገደለ አንቺንም ሁሉንም ንብረቱን በስሙ አድርጎ ሊደፋሽ ፈልጋል ማለት ነው አይደለም እኔ አላውቅም እና ለምንድን ነው ስሞቹን እየቀየርክ ያለው ለምንድን ነው ስሞቹን እየቀየርክ ያለው አላውቅም ትላለህ እንዴ ስሞቹን እየቀየርክ አላውቅም ትላለህ አዳምጠኝ አላውቅም በቃ እኔ አርግ መባለውን ብቻ ነው ማለት በቃ እንደዛ አርግ የሚባለው ያሉኝን ብቻ ነው ማለት ሷናት አርግ የምትል አዎ እና ቅድም በራሴ ስም ነው ያረኩ ያለሁት ብለየው በቃ እንደዛ አርጋለችኝ አረኩ ስለዚህ አንተ ሰውዬ ትሰማኛለህ አንዴ እጅ ገብተሃል ማንም ከዚህ እጅ ውስጥ ያወጣል እሺ ሰዎች እሱን እንግዲህ ጊዜ ይፈታዋል እንደዚህ ይፈታዋል በጣም ነው የምትተማመንባቸው ማለት ነው አዎ በጣም አደገኛ ሰዎች እንደሆኑ ጀረጅ እንደሆኑ አውቃለሁ በቃ እኔም እንደሚያድኑኝ ምንም ጥርጥር የለኝም ገባ እኛን ለመያዝ መረብን የዘረጋው መረብ መልሶ አንተን ይዛል አንተንና ሰዎችን አንተ ደግሞ ተይዘበታል እስኪ እናየዋለን ተሰማና አይታው ታውቃለህ አላውቅም በቃ ስለሱ ምንድነው የምታውቀው በቃ ሀብታም ሰው እንደሆነ እጀረጅም እንደሆነ ብዙ የመንግስት አካላት በቃ ወዳጆቹ እንደሆኑ ነው ማቅ ከዚህ ውጪ ሌላ ነገር አላውቅም እኔ በፎቶ በመልክ እንኳን አላውቅም እሷ ናት ሁሉን ነገር ከኛ ጋር የምትጨርሰው እሷ ናት እሷና እሱ ብቻ ናቸው የሚያወሩ ሰማኛለህ እኔ ግን እሱን አውቀዋለሁ ያ ወንጀለኛ ለእናቱ ለሚስቱ የማይመለስ ነፍሰ በላ ሰምኛለሽ እኔ እንደሱ አይነት ሰው እንደሆነ አላውቅም አንቺ እናትም ጋር ተጋድሞ አንቺን ቢወልድሽ እሱ ስንት ቦታ የወለደ የእናቱን እንባያገ እናቱን ይገደለ የልጆቹን እናት ሚስቱን ይገደለ ሰው ነው እኔ እንደሱ እንደሆነ አላውቅም ጥሩ ሰው እንደሆነ ነግራናለች ጥሩ ሰው እንደሆነ ስለሆነ ከኔ ዋሽታ ይቀርብኝ አንቺን እኮ በቃ ከዚህ ውጪ ሌላ መንገድ ስለሌለ ነው ስለዚህ ሰላይ ሆነ ገባክ ማለት ነው ግን ስማኝ ይሄ ግን የመጨረሻ ነው የሚሆነው የእናንተ ወንጀል የሚቀበርበት የእናንተ ወንጀል የእናንተ ስራችሁ የሚያበቃበት ጊዜ አንድ በአንድ ብትሆኑ እችላችኋለሁ ነበር አይደል ያልከኝ የተደወለ ነው ወደዛ እንሄዳለን አንዳች ነገር እንድትጠራጠር አደርጋለሁ ብትል በራስሽ ጉጥ እደፋለሁ ሰማኝ እሺ ተስ